ጤና ይስጥልን ክቡራን አድማጮች፣ ይህ ኒውስ ፕላስ ነው። በመቀሌ እጅግ አስደንጋጭ መረጃዎች መውጣት ጀምሯል። አዳሩን ከፍተኛ ፍንዳታ ሲሰማ እንዳደረ የተነገረ ሲሆን ዛሬ ማለዳውን ደግሞ የድሮን አሰሳ መድረጉን የሚጠቁሙ መረጃዎች ከስፍራው ወጥቷል። ዶክተር ደብረጽዮንን የተመለከተ ጥብቅ መረጃም ተሰምቷል። የሱዳን መንግስት ከኢትዮጵያ ጋር ወደ አዲስ ግጭት ሊገባ ከጫፍ ደርሷል የተባለ ሲሆን ከባህር ዳር የተጫረው እሳት ካርቱምን ስለማናወጡ ታውቋል። ስለ ጉዳዩ ዝርዝር መረጃ ይዘናል። ኒውስ ፕላስን ሰብስክራይብ፣ በቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ትግራይ የጦርነት አፋፍ ላይ ትገኛለች ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ክልሉ በታሪካዊ አደገኛ የለውጥ ምዕራፍ ላይ እንደሚገኝ አስጠንቅቋል። በሰላምና በጦርነት አፋፍ ላይ መሆኑን የገለጹት ፕሬዝዳንቱ ለችግሩ መባባስ የአመራሩ እኔ ያልኩት ብቻ የሚል ጠባብ አስተሳሰብ ተጠያቂ እንደሆነም ተናግሯል። ችግሩን ለመፍታት ሁሉን አሳታፊ የጋራ መግባባትና የተለየ ሀሳብን ማክበር እንደሚያስፈልግ ያነሱት ሌተናል ጀነራል ታደሰ ወረደም ህዝቡ በተለይም ወጣቶችና እናቶች የተሳሳተውን የአመራር አካሄድ በመገንዘብ ለለውጥ እንዲረባረቡ ጥሪ ማቅረባቸው ተሰምቷል። ኃይልን መጠቀምና የተለየ ሀሳብን ማፈን ክልሉን ለሌላ ዙር ውድቀት እንደሚዳረግ በመግለጽ አስጠንቅቋል። ህወሓት ዛሬ መቀሌ ላይ ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ እንደሚሾም መረጃዎች እያመላከቱ ነው። መቀሌ ከተማ ትላንት ምሽት ፍንዳታ አጋጥሞ ነበር የተባለ ሲሆን የደረሰው ጉዳት እስካሁን በይፋ አልተነገረም። ሳልሳይ ወያነ ትግራይ ከበድ ያለ መግለጫ አውጥቷል። የህዝባችንን ሰላምና ደህንነት የማይጠብቅ ህልውና የሌለው መንግስት በፍጹም ተቀባይነት የለውም ብሏል። ህወሓት ከሁሉም ወገኖች ጋር በመወያየትና በመግባባት ችግሮችን በሰላም ከመፍታት ይልቅ በጉልበት ስልጣን የመያዝ ተግባሩን በግልጽ ቀጥሎበታል ብሏል መግለጫው። ቀደም ሲልም ቢሆን በትግራይ የፖለቲካ ስልጣን ላይ ለሶስት አስርት ዓመታት በብቸኛነት የቆየ ድርጅት መሆኑ ቢታወቅም አሁን ግን እንደ አንድ የፖለቲካ ድርጅት በህግ ተመዝግቦ የፖለቲካ ጨዋታውን በህግ መሰረት ከማከናወን ይልቅ ግለሰቦችና ቡድኖች በጉልበት ወደ ስልጣን ለመምጣትና ለመቆየት የሚያደርገውን ሩጫ ቀጥለዋል ብለዋል። ይህ ዛሬ የተጀመረውና መንግስት ምስረታ ተብሎ የሚጠራው ሂደት በአካሄድ በህግና በሞራል ደረጃ እጅግ በጣም አሳፋሪ ነው ብለዋል የሳልሳይ ወያነ ትግራይ መግለጫ። ከዚህም በላይ ይህ አካሄድ የህዝባችንን መሰረታዊ ጥያቄዎችና ጥቅሞች ወደ ጎን በመተው ህዝባችንን ለከፋ መከራ አሳልፎ ይሰጣል ብለዋል። ይህ የህዝብን ድምጽ በማፈን የሚደረግ መንግስት ምስረታ ተብሎ የሚጠራው ሂደት በፍጹም ተቀባይነት አይኖረውም ብሏል። በመሆኑም ብሔራዊ አንድነታችንንና የህዝባችንን ህልውና የሚያረጋግጥ የትግራይን ህልውናና ጥቅሞች የሚያስጠብቅ እንዲሁም የህዝብን ፍላጎት መሰረት ያደረገ ሰላም ለማምጣት ሁሉም አካላት ኃላፊነታቸውን ሊወጡ ይገባል በማለት ጥሪ አቅርበዋል። ሳልሳይ ወያነ ትግራይ ህዝባችንን ለገጠመው ከባድ ፈተና መፍትሄ የሚሆኑ ሀሳቦችንና አማራጮችን ከማቅረብ ወደኋላ አይልም በማለትም አቋሙን አሳውቋል። አሁንም ቢሆን ህዝባችንን ከመከራ ለማውጣትና በሁሉም ወገኖች ዘንድ ተቀባይነት ያለው ሁሉን አቀፍ የሽግግር መንግስት እንዲመሰረት ጥሪ አቀርባለሁ ብሏል። የሱዳን መንግስት በካርቱም የድሮን ጥቃት ኢትዮጵያንና ኤምሬቶችን ከሷል። የሱዳን መንግስት በካርቱም አውሮፕላን ማረፊያ ላይ በድሮን የተፈጸመውን ጥቃት ተከትሎም ኢትዮጵያና የተባበሩት አረብ ኤምሬቶች በጥቃቱ ቀጥተኛ ተሳትፎ እንዳላቸው በይፋ በመግለጽ ከሷል። የሱዳን የውጭ ጉዳይ ሚኒስቴርና የጦር ኃይል ባለስልጣናት በጋራ በሰጡት መግለጫ ጥቃቱን የፈጸሙት የኤምሬትስ ድሮኖች ከኢትዮጵያዋ ባህር ዳር ከተማ ተነስተው እንደሆነ የሚያሳይ አስተማማኝ ማስረጃ በእጃቸው እንደሚገኝ በመግለጽ አስታውቋል። ባለስልጣናቱ አክለውም በቀጣይ የሀገሪቱን ሉዓላዊነት ለማስከበር ሲባል በራሳቸው ጊዜና ቦታ አጸፋዊ የመልስ ምት የመስጠት መብታቸው የተጠበቀ መሆኑን በማያሻማ ሁኔታ በመግለጽ አስጠንቅቀዋል።